ተመርቀ ለብዬ ማለት ጋውን ተከራይች ምናምን ትንብዬ ፎቶ ምናምን ትንብዬ ሸውጇል እሱ ናሙላት በዚሁ አጋጣሚ ባጃጇን እንዳትገዛት ለተወሰነ ጊዜ እኔ በቃ ጧት ወጣው መጠጥ ጠጣሉ ከሰው ጋር ቃየማለሁ። እኔን አይታችሁ አራዳ አረቄ ቤት ጠጅ ቤት የምትቃጠሉት አራዱ ተመለሱ። ሰላም ነኝ እንጂ እንዴ ምን ሆነ ነው እንዴ እንደዚህ ወፈርኮ ላይ ይሉኛል ከተማ ውስጥ ቅባቱን ወላችኋለሁ። ሂዱ ጣለች በቃ ብላ ቤተሰቤ ጋር ወስዳ ጣለችኝ። እሷን እንዲቆጣት ራሴን አጠፋለሁ ምናምን ብዬ በቃ ሁሌ እሷን ጸጥተኛ ነበረ ማድረግ እንፈልገው። ራሴን ያገኘሁት ጫት ቤትና በቃ በሆነ በተበለሻሸ ላይፍ ላይ ነው ብዙ ሰዎችን በእጄ ከትቤ አበለሽቻለሁ። በቃ ያለ አደጋ የወጣሁበት ቦታ የለም። ማን ነው ስም? በረከት ጥላሁን እባላለሁ። ከየት ከተማ መጣ? ከኮፈሌ ኮፍላንድ ነው። ከኮፈሌ ኮፊላንድ። እሺ ለምንድን ነው ወደፊት ለፊት የመጣ? ወደፊት ለፊት የወጣሁት ብዙ ሰው ስላስቀየምኩኝ ይቅርታ ለመጠየቅ ነው። ለምን አስቀየምካቸው? አይ እኔ በህይወቴ ብዙ ነገሮች የለም ዝብርቅርቅ የወጣና ጨለማ ውስጥ ያለች የሆነ በአንድ ቁልፍ የተቆለፈች ህይወት ውስጥ ነበርኩኝ። ራሴን አላቅም። ራሴን ያገኘሁት ጫት ቤትና በቃ በሆነ በተበለሻሸ ላይፍ ላይ ነው ነገሮችን ሳላቃቸው አባቴና እናቴም ተለያይተው አባቴ ናዝሪት ነው እናቴ ሻሸመኔ እኔ ያደኩት ኮፈሌ በቃ ላይፍ የውላ ወደ ሀሺሽ ዓለም ውስጥ ነው። ነጋዴም ነበርኩኝ። ከመነገድም በላይ ብዙ ሰዎችን በእጄ ከትቤ አበለሽቻለሁ። በቃ ያው ምርፌ እንደሚከተበው እኔ በእጄ ፓፍ ፓፍ እያልኩኝ እያስፋፍኩኝ ብዙ ሰው አበለሽቻለሁ። ከዛም አልፎ ተርፎ እስር ቤትም ቆይቻለሁ። መከላከያ ሄጄ መጥቻለሁ። ሰላም ውሃ የሚባል ፋብሪካ ውስጥ ገብቻለሁ። በዛ በመሰራ ሰዓት ላይ ያለ አደጋ የወጣሁበት ቦታ የለም እና አያትን ያሳደገኝ አያቴ ደግሞ መርጌታ ነው። 1 ዓመት ከ6 ወር እቤት ሳልገባ ጫት ነጋዴ ሆኜ ጫት ቤት አሳልፌያለሁ። በአንድ ሱሪ ብቻ ማለት ነው። ከሆነ ከተወሰነ ጊዜ በኋላ አንድ ጓደኛዬ ለዊ ይባላል ከዚህ ዓለም ለምን አትወጣም ለምንድን ነው ትክክለኛ መንገድ ማትይዘው ሲለኝ በየትኛው መንገድ አልኩት። በምነግር ነገር ካመንክበት ልብህን ክፈት እንጂ ንጹህ መንገድ አለ አለኝ። ምስቲ ንገረኝ ስለው ያንተ መንገድ ነገረኝ። አላመንኩበትም በዛ ሰዓት እሺ ያልኩና አሳለፍኩት። ከወራት በኋላ አንተ ጋር መጥቶ ምስክርነት ሲሰጥ አየሁ። ይሄም አለ እንዲለካ ፈጣሪ ለካ አለ እኔ ዳቢሎስ ነው እየነዳኝ ያለው እንጂ በፈጣሪ አይደለም ብዬ ተመልሼ ያንጫት ተውኩኝ። ግን አሁን ይቅርታ መጠየቅ እንፈልገው ወልዶኝ ጥሎኝ የሄደውን አባቴን ጥላኝ ሄደችውን እናቴን አያት እስካሳደገኝ ድረስ ኃላፊነቱ የነሱ ነበረ። እሱ ደግሞ ኃላፊነቱን በእነሱ ላይ አይሆንም ብሏልና ይቅርታ ጠይቃለሁ። አያቴን በጣም ወዳት አያት አለኝ። ከኔም በላይ ለራሷ ሳታስብ ለኔ የምታስብ ለራሱ ሳያስብ ለኔ የሚያስብ አያት አለኝ። ግን በዚህ ሰዓት ምን እንደማስብና ምን እንደማደርግ በማላቅበት ሰዓት ለዊ ነው ሳላስበው አጋጣሚ ነው ዞኝ የመጣው። በዚህ አጋጣሚ ለዊንም አመሰግናለሁ። ፈጣሪ የሆነ ያሰብከውን ሁሉ ያሳካልህ እላለሁ። የበደልኳቸው ሰዎች በሙሉ ፍቄ ሳላስብ ተናግሬያለሁ። ብዙ ነገሮችን አጥፍቻለሁ። እያወቅኩ በድፍረት ሳላውቅ በስተት ያደረኳቸው ነገር በሙሉ በፈጣሪ ስም ይቅር በሉኝ ሁላችሁም። እዛ ላይ በተጨማሪ ደግሞ የኮፈሌ ጓደኞቼ በሙሉ በእጄም ከትቤ በእጄም አካፍዬ ሸጬ ያስቃምኳችሁም ያስፋፍኳችሁም ይቅር በሉኝና ወደ ፈጣሪ ተመለሱ። ቤተሰብ የሚላችሁን ነገር ስሙ። ከቤተሰብ ውጪ ምንም ነገር የለም። እሱም ደግሞ ያያል ከላይ ሆኖ። እናንተ የማይዳሰሰውን የማይጨበጠውን ፈጣሪ ማየት አልቻላችሁም። የሚታየውን የሚዳሰሰውን የሚጨበጠውን ያዛችሁት። ነገ ላይ ለክስ ተቀርባላችሁ፣ ትጠየቃላችሁ። ደግሞ እጃችሁን ዘርጉ ወደ ላይ፣ እሱም ይዘረጋላችኋል። ለማንኛውም እኔ ወጥቻለሁ። አመሰግናለሁ። ዮኒ በፈጣሪ ስም አመሰግናለሁ። እሺ አመሰግናለሁ። ቻው ቻው። ማንስ? ታምራት ከየት ከተማ መጣ? የተወለድኩት መታራ ነው። ያደኩት 01 ነው ሐዋሳ። ለምን መጣ ወደፊት ለፊት? ወንድሜ እኔ ይቅርታ ለማለት። ለምን? ብዙ ማለት እናቴ በልጅነቴ ሞታ ያሳደገኝ እሱ ነው። እዚህ ወንድምክ? እና እዚህ ማለት 9ም 10ም ጊዜ የተማሩት አዲስ ከተማ። ከዛ ተግባራት እዚህ ገብቼ ቴክኒካል ሙያ የተማርኩ ነበር፣ ሰርቬይንግ የተማርኩ ነበር። እና በአንደኛ ዓመት ነው አቋርጬ እሱ እየከፈለልኝ በአንደኛ ዓመት አቋርጬ ብሩን ከልጆች ጋር ያጠፋው እንታልኩኝ ተመርቄ ለብዬ ማለት ጋውን ተከራይች ምናምን እንትን ብዬ ፎቶ ምናምን እንትን ብዬ ሸውጇል እሱ። ጋውን ተከራይ? ከዛ ፎቶ ተነሳ? ፎቶ ተነስቼ ምናምን ከዛም በኋላ ተመርቄ ለብዬ እንትን አልኩት
ሸወድከው? ከዛም በኋላ ያ እንትን ብሎ እሱ መጨረሻ ላይ ውጤት ታለምናም ሲለኝ አመጣላ ያልኩ ይሸወርኩት። ከዛም በኋላ ታልኩኝ። ከዛ እሱም ውሸት መሆኑን አወቀና እንደገና ተማር ብሎ እንደገና ሳይክል ገዝቶልኝ ላይኛው ቴክኒክና ሙያ አስገባኝ። እዛም ሳይክሎን ሸጥኩና ከዛም በኋላ ተውኩኝ። ከዛ ተመለሱ ምንድነው አላማ ሲላ ጸጉር ሙያ መማር ፈልጋል ስለ ጸጉር ሙያ ኮዚ አስተማረኝና ኮዚ ከዛ 01 ከፈተልኝ ጸጉር ቤት 01 እየሰራው እዚህ ከማዩ ልጆች ጋር እየዋልኩኝ የቃንኩ ሲያስቸግር ይሄን ዘጋውና ከዛም በኋላ እዛ የሽኮልሶን ከፈተልኝ። ከዛ እሱ እዛ ከፍቶልኝ እዛ እየሰራው ሱሴ ካቅመ በላይ የሆነ ግብር መጣብኝ። 7400 ብር ግብር ሲመጣ ያን መክፈል ሳያቅተኝ ለደላላ ነገርኩና ጸጉር ቤቱን አየር ሸጬ 84 ሺህ አዲስ አበባ ገባሁ። ከዛ አሁንም እኔ አንተን አላምንም ዮናታን ቸርች ገባና ከዛም በኋላ ንስሐ ገብተህ እንትን የምትል ከሆነ እኔ ላንተ ካስፈለገ ባለ ቻርጀሮን ባጃጅ ጋዝላል መምስ እሺ ብዬ እንታልኩት። አንዴ እዛ አንተ ማውንቴን ስናክ ያለፈ ቸርች ወስዶ ሄደ ንስሐ ገባ ምናምን ሲለኝ እሺ ብዬ ወጥቼ በጓሮ ብርሻው እየወጣሁ ከተመለሽ እና በቃ አንተን አላምንም። አሁንም እዛ ዮናታን ጋር ሄደ እንትን ብትልም እኔ አንተን አላምንም ዮናታን ራሱ ወይ ደውሎልኝ እንትን ካላለ በስተቀር አላምናም ብሎ እንትን አለኝ እና እሱን ይቅርታ መጠየቅ የምፈልግ ሙላት ይቅርታ እከሳለሁ እና በጣም ይቅርታ እንድታደርግልኝ እና ሙላት በዚሁ አጋጣሚ ባጃጇን እንዳትገዛት ለተወሰነ ጊዜ ማንስ ውብሸት ውብ እሸት ከየት ከተማ መጣ? ከአዲስ አበባ የሰፈር መገናኛ። ለምንድን ነው ወደፊት ለፊት የመጣው? ወደፊት ለፊት ለመምጣት የፈለኩት ብዙ ለሰው ያልተናገርኩት የራሴ የሆነ ምስጢር አለ። የራሴን የበደልኩበት እና ትውልዴ አዲስ አበባ አይደለም፣ እዚህ ደቡብ ክልል ዳውሮ ነው ያደግኩት፣ ግን አክስቴ ጋር ነው እና አሁን የምኖረው አዲስ አበባ ነው። ለዚህ እንዲመጣ መጀመሪያ ያረጋን ከጓደኞቼ ጋር ነው የመጣሁት። ጌታን በቅርቡ ነው የተቀበልኩት። ኮኖኒያ ሚስዮናዊት ቤተክርስቲያን ታድሶ መገናኛ አጥቢያ አለ፣ እዛ ነው ተጠምቄ በዚህ አመት ጌታን የተቀበልኩት እና እዚህ ተማር ብሎ ነው የላኩት። በጣም የተማርኳቸው ነገሮች ልቤን እየነኩ ሲመጡ እስቲ ከኔ በዚህ እድሜን ያየሁት ነገር ሌላ ለሚመጣው ከዛ ነገር ተጽዕኖ የሚጋርድ ከሆነ የተሰማኝ ልንገር ብዬ ነው የመጣሁትና እኔ በዚህ እድሜ ብዙ ነገር አይቻለሁ። ሱሱንም ሁሉንም ነገር በጥቂቱ አይቻለሁና በጣም ደግሞ ይቅርታ መጠየቅ ፈልገው አክስቴን ነው። አክስቴ ጋር ሳድግ እናቴና አባቴ በልጅነቴ ነው የተለያዩት። እኔ ብዙ እንትን ሳልል እና አክስቴ ያሳደገችኝ እያለ ትምህርት ቤት እየተማርኩ ምን እያልኩ ውጪ ነገር አሁን የበጉ ምሳሌ ላይ ፈተና እንዳለው የጓደኞቼ ነገር መታለል ጀመርኩኝ እና አክስቴ ጋር ሁሌ ይጠፋሉ፣ ይመልሱኛል፣ ይቀውሩና ይመልሱኛል። ግን በቃ እኔ ትዕግስት አጣው። አንድ ቀን በቃ አመረረች፣ ሂዱ ጣለች፣ በቃ ብላ ቤተሰቤ ጋር ወስዳ ጣለች። ከዛ በቃ ቤተሰቤ ጋር አሁን እንደጠፋው ሳንቲም ችላ ማለት መጣ። ቤተሰቦቼ ተለያይተው ነው ያሉት። እናቴም ሌላ ባል፣ አባቴም ሌላ ሚስት አግብቶ ወልዶ ነው ያለውና ምንም አይሉኝም። መጠጥ የጀመርኩት አባቴ ቤት ነው። አባቴ መጠጥ ይሸጣል እና ያ የስርቆት ባህሪ ያለቀስለኝ አባቴ ሲወጣ መጠጥ እየሸጥኩ የመጠጡን ብር ወስጄ ጨብሲ ቤት ነው ያለው ለምርቃና ጫት መጠጥ በሸጥኩበት ቤት ቀሜ እየመጣው ሁሌ በቃ እንጀራ እናቴ ትይዘኛለች፣ ምን ትለኛለች ለስለ አባቴ ስትናገር እኔ ለመጽደቅ በሚል እሷን እንዲቆጣት ራሴን አጠፋለሁ ምናም ብዬ በቃ ሁሌ እሷን ጸጥተኛ ነበረ ማድረግ እንፈልገው። በዚህ አጋጣሚ እሷንም ይቅርታ መጠየቅ ፈልጋለሁ። አባቴንም በጣም አሳዝኛለሁ። አክስቴን ይኸው በእግዚአብሔር ፊትና በዮኒ ፊት አገኘው ስዩም ትባላለች። እሷ በጌታ ስለሆነች ያው ይሄንን ያንተን ቲቪ ታያለች። በጣም ይቅርታ፣ በጣም ነው ይቅርታ የምጠይቅሽ። ያንቺ ምህረት ነበረ። አንቺ ጌታ እንድቀበል በጌታ እንደሆነ ነበረ የምትመክሪኝ። እኔ ይኸው አንቺንም አልታዘዝ ብዬ ቤተሰቤንም አልታዘዝ ብዬ ይኸው በራሴ ተጽዕኖ እንዴት እንደሆንኩ እያወቅሽ ነውና በጣም ይቅርታ። አጨብጭቡለት። አመሰግናለሁ። ማነው ስም? እኔ ጠላው ግርማ እባላለሁ። ከዚህ በፊት እዚህ መተህ ታውቃለህ? መቼ ነበር? አንደኛ ዙር እዚህ ጋር አውጥተልኝ ነበረ። በስንት ዓመተ ምህረት? 2017 አንደኛ ዙር ላይ እዚህ ጋር ወደቅ። እንዴ ከዛ እዚህ ጋር ጸለይክልኝ፣ ተመልሼ ያልኩ ንጹህ ነኝ። ከዛ በኋላ ኖርማል ሆንኩኝ እና በዛ ላይ እናቴን ይቅርታ ለማለት ፈልጋለሁ እና እህቴንም አስቀይሜያታለሁ። እናቴንም
እሷን ይቅርታ ለማለት ፈልጋለሁ። ደግሞ አንተ ጋር በመጣ ቁጥር ተሳክቶልኛል እኔ እና የቀሩት ጓደኞቻችን እዛ ያሉትም ክፍል ያሉትንም እነሱንም ለማምጣት እንሞክራለን። ባለፈውም የተወሰነ ልጆች ከለዊ ጋር አምጥተናል። ደስ ብሎኛል እኔ። አንድ አመቱ እንዴት አለፈ? ጥሩ ጊዜ አሳለፍ? በጣም ደስ ብሎኝ እንጂ እንዴ ሁሉም ሰው እዛ በቃ ሳያኝ እኔ አጥፊ ነኝ እጣላለሁ። አሁን ያለ ይኸው እዚህ የመጡት ልጆች አሉ። እኔ በቃ ጠዋት ወጣሁ መጠጥ ጠጣለሁ፣ ከሰው ጋር እቀያየማለሁ። እዛ ማረቢያ ገባሁ፣ ከዛም ጨርሼ ወጣሁ እና የኔ መፍትሄ ምን እንደሆነ እኔ እንጃ አልኩና የአክስቴ ልጅ አስመዘገበች ሲስተር ውጪ ሆና ከዛ ተመዝግባል ስለኝ ያው እሺ አልኩና ቦርሳዬን ያዝኩት። ጠዋት በዝናብ ውሃ ታጥቤ አድሮብኛል ማለት ነው ይቀዝቅዝልኝ ብዬ ከዛ ማዝር መሳፈሪያ ስጪኝ አልኳት። ልጁ ሻሸመኔ ነው ያለው። 100 ብር ሰጠችኝና ወደ 11 ሰዓት ተነሳሁና ከ100 ብር አንድ ወልፍ ገዛው። እሷን አየላጨስኩና 90 ብር ይዤ መኪና ውስጥ ገብቼ መጣሁ ወደዚህ። ከዛም በኋላ በቃ ከዛ ጊዜ ጀምሮ ሰላም ነኝ እንጂ እንዴ ምን ሆነ ነው እንዴ እንደዚህ ወፈርኮ ላይ ይሉኛል ከተማ ውስጥ ቅባቱ ነው እላችኋለሁ። እሺ ጓደኞችን ጥራቸዋ እና ሐምዛ እነ ጅበቴ እኔን አይታችሁ አራዳ አረቄ ቤት ጠጅ ቤት የምትቃጠሉት አራኑ ተመለሱ። እዛ ተመልሼ አዝሰኝ ካላችሁ እኔ ይዣችሁ እመጣለሁ። በእግዚአብሔር እኔን አይታችሁኛል። ከዚህ የሚመለሱ ጓደኞቼንም እዩ፣ ተመለሱ ወደዚህ። አመሰግናለሁ። ቻው። ሰላም ለእናንተ ይሁን። የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የማርሲል ቲቪ ወርልድ ዋይድን ዩቲዩብ፣ ፌስቡክ፣ ቲክቶክ እንዲሁም ኢንስታግራም ቻናላችንን ፎሎ እና ሰብስክራይብ በማድረግ ከጎናችን መሆናችሁን እንድታሳዩን በአክብሮት እንጠይቃለን። በአሜሪካ የምትገኙ የቤተ ክርስቲያናችንንና የመልካም ወጣት ፕሮጀክትን በገንዘባችሁ ማገልገል የምትወዱ ቅዱሳን በዜል ቁጥራችን +1 240 472 66 15 ላይ ገቢ በማድረግ ከጎናችን መቆም የምትችሉ መሆኑን እናሳውቃለን። ይህንንም ስታደርጉ በአመቱ መጨረሻ ላይ ከግብር ተቀናሽ የሚደረግላችሁ ይሆናል። እንዲሁም ደግሞ ስክሪኑ ላይ በተዘረዘሩት የባንክ ሂሳብ ቁጥሮቻችን ገቢ በማድረግ ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን መቆም የምትችሉ መሆኑን ከወዲሁ እናሳውቃለን። የተወደዳችሁ የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን ሆናችሁ ለምታሳዩን ድጋፍ ከልብ እናመሰግናለን። ጌታ ኢየሱስ አብዝቶ ይባርካችሁ። ለኔ ህይወት ክርስቶስ ነው። ክብር ሰጥሃለሁ ጌታዬ፣ ክብር ሰጥሃለሁ